አራዳ ቅዳሜ እንደቀጠለ ነው። አራዳ ዜና ላይ ደርሰናል። እነዚህ በሳምንቱ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን የምናቀርብላችሁ እኔ ናሆም በየነና እኔም አዝመራው ሙሉ ሰው በጋራ በመሆን ነው። የትልልቅ ውሻዎችን እድሜ የሚያራዝም አዲስ እንክብል ይፋ ሊደረግ ነው። እንግዲህ ሎያል የተሰኘው የባዮቴክኖሎጂ ኩባንያ ትልልቅ ዝርያ ያላቸው ውሻዎች ላይ የሚታየውን የእድሜ መግፋት ሂደትን ለመቀነስና የህይወት ዘመናቸውን ለማራዘም የሚያስችል አዲስ መድኃኒት ማዘጋጀቱን አስታውቋል ነው የሚለው። እንግዲህ ገብቷል መድኃኒቱ። ምን ውሻዎች ቶሎ እየሞቱ ነው አሁን ውጭ ሀገር አይደለ? ውሻ የሆነ የሚኖረው እድሜ አለ 17 ምናምን የሆነ ገደብ አለ። እሺ ይሞታል። ግን ይሄ ይራዘም ነው በእንክብሉ በባለቤቱ ፍላጎት። ከባረን የልጅ ልጅህን አይቶ ምናምን እንዲሞት በጣም እስኪያረጅ ድረስ ነው። ውሻ እኔም ሲሞት በጣም አልወድም። በተለይ ያሳደገው ውሻ። አዎ በትክክል ውሻ ታማኝ ነው፣ በጣም ታማኝ ነው። ከአንዳንድ ሰው ራሱ መርጧል እሱ ውሻ። ድመት ግን አትወድም ማለት ነው። ውይ ድመት ነው ያሉት። ባለፈው መንገድ ላይ ምን ብላ ነበር የጠራችህ? ባለፈው አሳ እየበላሁ እንዴት ምን እንዳለች አንተ ሰው በልቼ ጀምሬ እስከምጨርስ ድረስ ምግቡን አርጋምተኝ አትነቅልም። ስሰጣት ራሱ ትታው ምግቡን እኔን ታየኛለች። አንተ እንደፈለግሽ። አይ ውሻ በጣም እኔ በቃ ተፈጥሮ ሁሉ ደስ ይለኛል በጣም እና ይራዘም የውሻ እድሜ ይራዘም። አዎ ግን የኛን ሀገርም ቢያራዝሙልን አሪፍ ነው። የኛን ሀገር ውሾች አዎ ክብሉ ሲመጣ መች ይቀራል ብለህ አዎ ይገባል ተው አለን አይደል? የት እንሄዳለን? የት ሀገር ነው? ይሄ ውጭ ነው፣ ውጭ ሀገር ነው። ኩባንያው እንግዲህ ይፋ ባደረገው መረጃ መሰረት ይህ አዲስ እንክብል በቀጥታ የእርጅናን ሂደት የሚገታ ሲሆን ዋና ዓላማውም ውሻው በመጨረሻው የህይወት ዓመታት በበሽታ እንዲሰቃይ ሳይሆን ጤናማ ሆኖ ረዘም ያለ ጊዜ እንዲኖር ማስቻል ነው። ገብቷል? ብዙ ጊዜ ውሾች ሲያረጁ በጣም ያሳዝናል። ጥርሳቸው ይወልቃል፣ ቆዳቸው ይረግፋል፣ አይናቸው ማየት ያቆማል። ከዛ በቃ እንትን ማለት ራሱ ይተውና በጣም አዎ ድምጻቸው ይቀጥናል ሁሉና ያን ሰቆቃ ለማሳለፍ ነው እንዲቀር ነው የሚያደርገው ነው የተባለው። እንግዲህ አሁን ውሾችም አበው ሲተርቱ ማለት ሊጀምሩ ነው። አዎ ትልቁ ነው ማለት ነው። አንተ ውሻ ተረጋጋ፣ እኛም ውሻ ነበር ነው። በጣም ደስ ይላል። በአሁኑ ወቅት እንግዲህ የሚመለከታቸው ተቆጣጣሪዎች ተቋማት የቀረበውን የሙከራ መረጃ በጥልቀት እየገመገሙት ይገኛሉ። ሁሉም ነገር እንደታቀደው ከሄደ መድኃኒቱ እስከ አውሮፓውያን አቆጣጠር 2026 ለተጠቃሚዎች ይቀርባል ተብሎ ይጠበቃል። እኔ ግን ግርም ያለኝ አንዳንድ የሳይንስ ውጤቶች ግራ ነው የሚያጋቡት። አሁን የሰውን እድሜ ማራዘም ይቀድማል ወይስ የውሻ? የሰው የለም ለምን አንሞክረውም? የለም የውሻው እንዴ በስተርጅና ደግሞ እኔ ሉካንዳ ቤት ጭራይን የቆላው ተንጃዝ ነው። የውሻ ባህሪ ኖሮ እንዴ በስተርጅና አይመጣውም እኮ። መካሪ መሆን ሲገባ ተናካሽ ትሆናለህ አንተ በስተርጅና ካልክ። እኔ ወጣት ነው ያረፍ። አይ እሱ ይገባኛል። ምን እንደምትል ለመስማት ነው ለመገመት ነው። አልማገድም እኔ ግን ያሳስበኛል። ገባ ከውሻ በፊት የሰው ቢደረግ በጣም አሪፍ ነው። እንግዲህ የውሻው ረዝሞ ሰው እስከሌለ እንዴት ይሆናል ነው የኔ ጥያቄ። ትክክል። አዎ ባለቤቱ ከሌለ ውሻው ቢረዝም ምን ጥቅም አለው? ለነገሩ ውሻ ከጎረቤትም ጋር ይለምዳል እኮ። ጎረቤት ላይ የኛ ሀገር ውሻ እንደዛ የሚለምደው ነው። የወዲላ ሀገር ውሻ በእውነት የኛ ሀገር ውሻ እኮ ለምዶ ቆሎ ይበላል። ውጭ በጣም አወራለሁ። ናቲ ዛሬ ይደውላል። ናቲ ለኔም ደውል። አይደውልም እንዴ? ይደውላል እንጂ ይደውላል። ግን አንተ በደንብ ማለት ሊወስድ ፈልጎ ነው መሰለህ። አንተን በደንብ ያወራል። ለማንኛውም የሰው በነገራችን ላይ የሰው አሁን የእድሜ ማራዘሚያ ተሰርቶ ሊሆን ይችላል። ግን ይፋ ብዙ ጊዜ የምናነባቸው ዜናዎች የምናቀርባቸው ዜናዎች ላይ እኮ ይፋ ለህዝቡ ይፋ ያልሆኑ ግን የተገኙ ግኝቶች ወደ ገበያ ሰውም ተገኝቶ ይሆናል እና ነፍገውን ነው። እንግዲህ የሕክምና ባለሙያዎች ከባለቤቶች ጋር ስለ የቤት እንስሳ ረጅም እድሜ በሳይንሳዊ መንገድ እንዲወያዩ አዲስ በር ይከፍታል ነው የተባለው። ይሄ ግኝት በቃ ስለ ውሻ ከሳይንቲስቶች ጋር ነው መታወሩ። ደፋው በቃ ይሄን ምን አንተላል ወይ እድሜውን አስረዝመው ትላል። ወደ ናሆሜ አሁን እኮ እድሜያቸው ረዘም አረዘም ምንም አይሰሩም ከዚህ በኋላ ውሾች በሮቦት እየተተኩ ሮቦት ሸይመጣው እንዴ አላየም እንዴ የሚያነፍናፊ ምናምን ሮቦት ውሾች ምናምን እንዴ በጣም ባይለኛው የተመረቱ ነው ያሉት።
ምንም አረጋቸው ሶሪ ውሾች። ሶሪ። ወደ ቀጣይ ዜና ስናልፍ ቱርካዊቷ በሳምንት አንዴ እንኳን ሰውነቱን አይታጠብም ያለችውን ባሏን ፍቺ ጠይቃለች። ምንስ ደግሞ በውሃ የተከበበች ሀገር ናት። በትክክል አይደል? አዎ፣ ይሄ ለኛ አዲስ አይደለም። አዎ፣ ተከሳሹ ለ5 ተከታታይ ቀናት ልብሱን አይቀይርምም የሚል ክስም ከሚስቱ ቀርቦበታል። በጣም ካሌሎስ ልብስ ከቱርክ አይደል ሸሚዝ ምናምን የሚመጣው? በእኔ እያሰብኩት ነው። ሸሚዙ ምኑም የሚመጣው ከቱርክ አይደል? ጫማው እዛ ነው ለካ። ክሱን የተመለከተው ፍርድ ቤትም የፍቺ ጥያቄውን ተቀብሎ ተከሳሹ $16500 ካሳ እንዲከፍል ወስኗል። እንዴ አልታጠብኩም? ግን በፍርድ ቤቱ ነው ማዝነው በእውነት። እንዴ እዚህ እኮ እሑድ ነው የምንታጠበው። ሰንበት ነው፣ እስኪ ገላህን ታጠብ ነው ይባላል። ቀጥል። እንግዲህ በቱርክ ግን በየቀኑ መታጠብ አለብህ ማለት ነው። እንግዲህ ክሱ ያን የሚያመለክተው የጳጉሜ የሚታጠብ ሰው እንዳለ ታውቃለህ። እኛ አካባቢ የጳጉሜ 5ቷን ቀን ታጥቦ ለቀጣይ ጳጉሜ ይሄ አበዛው ነው እኮ ምርግ ሆነ እኮ። በቱርክ የግል ንጽህናውን አይጠብቅም የተባለው እንግዲህ ባል በሚስቱ ክስ ተመስርቶበት ማናት የመሰረተችበት የሚለው ደግሞ የስሟ መጀመሪያ ፊደሎች AY መሆናቸው የተነገረላት ሚስት ያቀረበችው ክስ በአንካራ በሚገኘው 19ኛ የቤተሰብ ችሎት እየታየ መሆኑን የቱርክ መገናኛ ብዙሃን በሰፊው እየዘገቡ ይገኛሉ። ስራ ፈቷል። ስራ ፈቷል። ፍርድ ቤት ሳይሆን ምን መሰለህ ይወላዝም በሳምንት አንዴ አክቹአሊ ቱርክ ነው አልነው እኮ ቱርክ አውሮፓ ስለሆነ ምናልባት ጉዳዩን እነሱ ሊያካብዱት ይችላሉ እንጂ እንደው ወደ አፍሪካ ወደ ገጠራማ ስፍራ ስንሄድ እናውቀዋለን እኮ። አይ እኔ ግን መሰለኝ አሁን የደረስኩበት አንድ ጥናት ይፋ ያላደረኩት። እሺ አንተው ራስህ ያጠናው። እሺ እኛ ከቆሻሻው ጋር መልካችን ይመሳሰላል መሰለኝ። እነሱ እኔ ቀይ ነኝ አንተ ጥቁር ስለሆንክ ብዙ እድፍ አለብህ ነው ደርሶኛል አዝሜሽ እና ብዙ ባንታጠብም አያስታውቅ። እነሱ ግን ቆሸሽ ይላሉ መሰለኝ። አቶል ተቀብያለሁ እና ቀይም ስለሆኑ አሁን አንተ የታጠብክ አልታጠብክ ማንም ይለይስ። ባሌ በ7 ወይም 10 ቀናት ውስጥ አንዴ ብቻ ነው ሰውነቱን የሚታጠበው። ላብላብ ይሸታል። አንድ ልብስን ከ5 ቀናት በላይ ሳይቀይር ይለብሳል። ጥርሱንም በሳምንት አንዴ ወይም 2 ነው የሚቦርሸው ብላለች ተሳሽ ሚስት። አይ ግን ልክ ናት። እውነት አላት። አይ ዝም ብለህ ከወገብ ላይ መለቅለቅማ አለበት እኮ። ጥርስም መቦረሽ አለበት። የሐረር መፋቂያ ካለ ችግር የለውም። አዎ መሟጫ አይጠፋም እንዴ? መሟጫ እንትን ነው። አይ ይሄ እንትን ነው። ዝርክርክ ነው እንዴ? እሺ ይዋ የለም እንበል እንዴ? መፋቂያ አይጠፋም። መፋቂያ ጎበዝ፣ መፋቂያ ሊጠፋ አይችልም። እንጨት እንትን ሰብሮ አይፍቅም። ለዛውም ቱርክ። እንደውም ሰውየውን ማየት ፈልጋለሁ በአካል። እሺ ምን ለዝመታው ነው እንግዲህ። በዚህ ምክንያት ጤናዋም ሆነ ትዳራቸው አደጋ ላይ መውደቁን ሚስት በመጥቀስ ፍቺ መጠየቋ ተሰምቷል። ናሁም ታሳዝናለች በእውነት እንደዚህ አይነት ባል ስላጋጠማት። ሚስት ሲሆን ደግሞ አቅፋው ነው ለሚስት ይከብዳል። አቅፋው ነው የምትተኛው። ካልሳምኩሽ ይላል ደግሞ ጥርሱን አይቦርሽ። ከባድ ሰው ነው። ምስክር ሆነው የቀረቡት ደግሞ የጋራ ወዳጆቻቸውና የሥራ ባልደረቦቻቸው አስጠጪ አስፎገሩት። ወይኔ ወንድሜ። እንግዲህ ባልደረቦቻቸው ምናምን ግለሰቡ ንጽህናውን እንደማይጠብቅ በአንድ ቃል መመስከራቸው ነው የተነገረው። ግለሰቡ እንግዲህ ንጽህናውን አለመጠበቁ በስራ ቦታም ቅሬታ መፍጠሩን ባልደረቦቹ ለፍርድ ቤቱ አስረድተዋል ማለት ነው። አንዳንድ ሾዳው ምናምን ትሚል የሚጮህ ምናምን ሰው አጋጥሟል። ጥፊ ምናምን ያዝግ እሱም ያው ከንጽህና ጉድለት ይመስለኝ። ግን እንደዛ አንልም እኮ አንከስም። እዚህ አይ ኖ መክሰስ ግን አለብን። እኔ አሁን አንዳንዴ በታክሲ እየሄድኩኝ ወይ ደግሞ በራይድም እየሄድኩኝ ሾዳው ሊል ይችላል፣ ሊጠልፍ ይችላል። እንትነህ ወደ ላይ ነው የሚለው። እኛ ደግሞ ስክሪፕት እያጠናን ነው እንመጣው ምናምን በጣም ነው አንጎላችን የሚለው። እንረሳለን። እዚህ ወደ ማረሚያ ሲወርድም ያው ነው። ማረሚያ ደግሞ አሁን ብቻውን እንዲታሰር
አሳዘነኝ። ክሱን የተመለከተው ችሎትም የፍቺ ጥያቄ ተቀብሎ የግል ንጽህናውን ባለመጠበቅ ትዳሩ የፈረሰበት ባል 500,000 የቱርክ ሊራ ወይም $16,500 ካሳ እንዲከፍል ወስኗል። አረ በቃ ምን ይሄ ብር ቢኖረው አይታተብም። ይሄ ሁሉ ቢኖረው እንዴ ሞሮኮ ባስ አይገባም። እያቀያየረ ፍርድ ቤቱ ሙሉ ይዛል እኮ ነው የቱርክ ፍርድ ቤት። የከሳሿ ጠበቃ ሰነም ዩልማዘል የተባለው የትዳር አጋሮች በጋራ ለሚመሩት ህይወት ኃላፊነት አለባቸው፣ የግል ንጽህናን አለመጠበቅ ለፍቺ ሊዳርግ እንደሚችል ማወቅ ተገቢ ነው ሲሉ ለቱርክ ጋዜጣ ሰባህ ተናግረዋል። ልክ ናቸው። በትዳር ላይ በእውነት አሁን አንዳንዴ የግል ላጤ ስትሆን የራስህ ነህ ልታሸተው የምትችለው እንትንም ፊልም የምታረገውም ራስህ ነህ። ተወንጃዝሜ እኔን እያየህ አይደለም ላጤ ነኝ እኔ ቤት አልታዘብኩም። ሚስጥር አታውጣ። ለማንኛውም ከዚህ ብዙ ነገር ትማራለህ። አሁን ላጤ ነህ አይደል? እንደዚህ ሰውዬ ከሆንክ ብታገባም ይፈርሳል። ሰውነትን ያለመታጠብና ንጽህናን ያለመጠበቅ ጉዳይ በተደጋጋሚ ለትዳር መፍረስ ምክንያት ሲሆን ይታያል ተብሏል። እንግዲህ በቃ ንጽህናችሁን ጠብቁ፣ ጠብቅ ፕሊስ። እንግዲህ በቃ ባለችን በቃ ማለት ታንከርም እንደዚህ ባሊም ትልልቅ ደግሞ እንትኖች አሉ አይደል? ጉርድ በርሜሎች ለኛም ሀገር በጣም ትልቅ ትምህርት ነው። ጉርድ በርሜልም ይሄ የእንትኑ የጀሪካኑ በርሜልም አለ ሞልቶ ማስቀመጥ። ወደ ቀጣዩ ዜና ስናልፍ በድሬዳዋ ከተማ 8 እግርና 4 ጆሮ ያላት ግልገል ተወለደች። 8 እግርና 4 ጆሮ ያላት ግልገል ተወለደች። እንግዲህ በተለምዶ ቀፊራ ብረታ ብረት ተብሎ በሚጠራው ሰፈር ድሬዳዋ ውስጥ አስገራሚና ብርቅዬ ተፈጥሯዊ ክስተት ተሰምቷል። ያው በአካባቢው የሚገኝ ግለሰብ ንብረት የሆነች ፍየል 8 እግር 4 ጆሮና 2 የሴት ጾታ መራቢያ አካል አላት ነው የተባለው። አዲሷ ግልገል ከአጂፕ ጋር ተዳቅላ እንደሆነ ባለ 6 እግሩ እሱ 6 ሲደመር የሷ 8 ሆነ። የሷ አዲሱ ትውልድ ያው አብዝቶ ነው የሚወጣው። እንዴት ሊሆን ቻለ? ተፈጥሮ ይገርማል። እኔ ግን ምን መሰለህ ታየኛዝ እቺ ፍየል የተወለደችው ህንድ ቢሆን ኖሮ ቤተ መቅደስ ይሰራላት ነበር። ተቀብታ ምናምን ትክክል። እዚህ ግንባሯ ላይ ቀይ ምናምን አድርጋ ለፍየል 8 እግር 4 ጆሮ ነው ያለው። በጣም ነው የሚገርመው። እንግዲህ የፍየሏ ባለቤት አቶ ኤፍሬም እንደገለጹትም እናቲቱ ፍየል የፍየሏ እናት ማለት ነው ለመጀመሪያ ጊዜ የወለደች መሆኗን ጠቅሰዋል። ምክንያቱም የመጀመሪያ ልጇ 8 እግርና 4 ጆሮ ነው ያላት ማለት ነው። ለረጅም ዓመታት በርካታ ፍየሎችን እንግዲህ ሰውየው ቢያረቡም እንዲህ አይነት አጋጣሚ ገጥሟቸው አያውቅም ነው። ፍየል አላቸው ብዙ፣ ግን ይሄኛው አስገራሚና የመጀመሪያው ነው። እና ይቺ ፍየል እንግዲህ ስታድግ እንደ 2 ፍየል ነው የምትሸጠው። እንዴት ነው? አዎ ማለት እንትን ስትልም እኮ ለበዓል ምናምን ለእርድ ምናምን ስትቀርብ እኮ 8 ጭን እኮ ነው ያላት። ስለዚህ እና 8 ጭን ያላት ፍየል በአንድ ዋጋ ያወጣ እንዴ? በሁለት አድርገን ነው። አይ ለአርብቶ አደሩ ጸዴ ነው። አይ እንትን እንደ ቅርስም ብትቀመጥ እቺ ለእርድም ባትቀርብ ዝም ብላ በጣም ብዙ ብር የምትሸጥ ነገር ናት። 8 እግር ጤነኝነቷ ግን እንዴት ነው የሚለውን ዋናው ጤናዋን ማወቃችን አሪፍ ነው። ይሁን እንጂ የተወለደችው ግልገል አየህ በገጠማት የአካል መዛባት ምክንያት በህይወት መቆየት አልቻለችም የተባለው። ሞተች። አንጀቴን በላች። ወይኔ ፍየል ቅጠል እንጂ። እናቲቱ ፍየልን ከሞት ለመታደግ ሲባል ግልገሏ ልትሞትባት እንደቻለች ባለቤቱ የገለጹ ሲሆን ያው እናቷን ለማትረፍ ማለት ነው። በአሁኑ ወቅት እናቲቱ ፍየል በጥሩ ጤንነት ላይ እንደምትገኝም ተገልጿል። ጤናዋ በጣም ጥሩ ሆኗል ነው። ያው በአንዴ 2 ፍየል አጣን ነው የሚባለው እኮ። 8 እግር ኖሯት አንድ አንልም። ለእናቲቱ ደግሞ መሪር ሐዘን ነው። መሪር ሐዘን በትክክል። ይህን እንደዚህ መሰለች 8 እግር ያላት 4 ጆሮ ያላት ልጅ ማጣት ደግሞ ከኖርማሉ በእውነት ብታድግ ኖሮ ባሪፍ ነበር አይደለ? ብናያት እየተራመደች እንዴት ነው የምትራመደው? እንዴት ነው ማለት በ8 እግር እንደ ሸረሪት ነው። እንደ ሸረሪት
እንግዲህ ይህ ክስተት በአካባቢው ነዋሪዎች ዘንድ ከፍተኛ መነጋገሪያ ሆኗል። እኛንም አስገርሞናል። ያው በተፈጥሮ ውስጥ አልፎ አልፎ የሚያጋጥሙ እንዲህ ያሉ ክስተቶች ለእንስሳት ሕክምና ባለሙያዎች እና ለተመራማሪዎች ልዩ ትኩረት የሚሰጣቸው ናቸው ተብሏል ነው። ግን ተመራማሪዎች ያው የውሻን እድሜ ማራዘም ላይ ተጠምደዋል። በጣም ይገርማል። እኛ ሀገር እኮ እንስሳት ላይ ትንሽ ያስቸግራል። ባለፈውም ወደ 11 ሜትር የሚደርስ ዘንዶ ገደልን። ብዙ ሰዎች ግን ቢቀመጥ የዓለም ሪከርድን ይሰብራል ሲሉ ነበር። እኔ ግን በሜትር ስላልተለካ ነው እንጂ እኔ እየተማርኩ ፔዳ ባህር ዳር በጣም ትልልቅ ዘንዶች ይመጡ ነበር። ፎቶ የምንነሳባቸው ለማዳ ምናምን ኖ አይደለም። ገበሬው ይገድላቸውና ለፎቶ ቤት ይሸጥላቸዋል ማለት ነው። ፎቶ ቤት አለ እዛው እኛ ዩኒቨርሲቲ ፊት ለፊት። ከዛ ያ በ30 ብር ምናምን በ40 ብር ይገዛውና ዘንዶን እሱ ይሸቅልበታል አልኩ። አንድ ሰው ሄዶ ተነሳ ማለት በቃ ሁሉም ፎቶ ነው የሚታጠው። የሚገርም እና ትልልቅ ዘንዶች አሉ። 11 ሜትር በጣም ትንሽ ነው እንደው። አይቻለሁ አናኮንዳ አይቻለሁ እያለ ነው አዝሜ። ቴንክ ዩ። አራዳ ቅዳሜ እንደቀጠለ ነው። አራዳ ዜና የሳምንቱ ይሄን ይመስል ነበረ። ፍቅርና ሰላም ለሀገራችን፣ ተድላና ፍስሐ ለሕዝባችን። አራዳ ቅዳሜ ይቀጥላል።